ሰላም እንዴት ናችሁ? ውድ የዚህ ቻናል ተከታታዮች፣ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ለብዙ ሰዎች እንዲደርስ ቪዲዮን ላይክ ማድረግ ፈጽሞ እንዳይዘነጋ። በርካታ መረጃዎችን ከተለያዩ ምንጮች ይዤላችሁ መጥቻለሁ። አብራችሁን ቆዩ። የቶተንሃሙ ተጫዋች ዲያን ኩሉዝስኪ ባጋጠመው ጉዳት ምክንያት ቀዶ ጥገና የተደረገለት ሲሆን የፍጻሜው ጨዋታም እንደሚያመልጠው ተነግሯል። እንግዲህ ተጫዋች ቶተንሃም በርካታ ነገሮች ማድረግ የቻለ ተጫዋች ነው። እንግዲህ ብዙ ቁልፍ ኳሶችን ያቀበለ ተጫዋች ነው። እንደዚሁም ደግሞ በተጋጣሚ ቦክስ ውስጥ ብዙ የኳስ ንክኪን የፈጸመ ተጫዋች ነው። በመጨረሻ የሜዳ ክፍልም ላይ ብዙ ፓሶችን የሚያደርግ ተጫዋች ነው እና ከዚህ አንጻር የዚህ ተጫዋች አለመኖር ቶተንሃሞችን ይጎዳቸዋል፣ በተቃራኒው ደግሞ ማንቸስተር ዩናይትድን እጅግ ይጠቅማቸዋል ተብሎ ነው የሚጠበቀው። የማንቸስተር ዩናይትድ አሰልጣኝ የሆኑት ሩበን አሞሪም ፕሬስ ኮንፈረንሳቸው ወቅት አጠቃላይ ስለ ተጫዋቾች ሁኔታ እንዲህ ሲሉ ተናግረዋል። ዳሎት በኤሮፓ ሊግ የፍጻሜ ጨዋታን ለመጫወት ጠንክሮ እየሰራ ነው፣ ነገር ግን እሱ ላይ ጫና መፍጠር አንፈልግም፣ ምክንያቱም ጉዳቱ እንዳያገረሽበት ስለምንፈራ ነው። ሆኖም በመጨረሻ ምን እንደሚፈጠር አሁንም ግልጽ አይደለም ሲሉ ተናግረዋል። ማቲያስ ዲላይት፣ ሌኒዮሮና አይደን ኤቨን ከቼልሲ ጋር የምናደርገው ጨዋታ ያመልጣቸዋል፣ ግን አንዳንዶቹ ለፍጻሜው ዝግጁ ሊሆኑ ይችላሉ። ሁሉም ተጫዋቾች ያን ጨዋታ መጫወት ይፈልጋሉ ሲሉ ተናግረዋል። ለ30 ደጋፊዎች ትኬት ስለመሸፈኑም እንግዲህ እንዲህ ሲሉ ተናግረዋል። ያ ውጪ የኔን ህይወቴን አይለውጠውም፣ ነገር ግን ለነሱ ያንን ጨዋታ ለማየት እዚያ እንዲገኙ ይረዳቸዋል። ክለቡን ስለመልቀቅ የሚናፈሱ ወሬዎችም እንዲህ ሲሉ ተናግረዋል። ግልጽ ሀሳብ አለኝ፣ ችግሮችን ተረድቻለሁና ክለቡን ለመልቀቅ አሁን ላይ ምንም አይነት ሀሳብ የለም፣ ለዛ ሩቅ ነኝ ሲሉ ተናግረዋል። ስለ ሻምፒዮንስ ሊግ አስፈላጊነትም በመጀመሪያ ከሁሉም በላይ ለሚቀጥለው የውድድር ዘመን ለመዘጋጀት በሻምፒዮንስ ሊጉ ለመሳተፍ ዝግጁ መሆን አለብን ሲሉ ተናግረዋል። በተጨማሪም በዩሮፓ ሊግ ዋንጫ ሳይሆን በቻምፒዮንስ ሊግ መጫወትና ቡድኑ በጥቂት ዓመታት ውስጥ ከፍተኛ ደረጃ ላይ እንዲደርስ መስራት አለብን ሲሉ ፖርቹጋላዊ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ተናግረዋል። ናስር ማዛሪያ እንግዲህ በዚህ ሲዝን በቶተንሃም ሶን ሽንፈት አስተናግዳቸዋል፣ አሁንም ያጣ ይደርሳቸዋል ተብሎ ሲጠየቅ እንዲህ ሲል ነው የተናገረው። ይህ የአውሮፓ ሊግ ነው፣ የመጨረሻው እድላችን ነው፣ ስለዚህ ጨዋታ ካለፉት የተለየ ይሆናል ሲል ተናግሯል። የአውሮፓ ሊግን ማሸነፍ የውድድር ዘመኑን አመለካከት ይቀይራል ወይ ተብሎ ሲጠየቅ ማዛሪያ የአውሮፓ ሊግን ማሸነፍ ትልቅ ስኬት ነው፣ ነገር ግን የፕሪሚየር ሊጉ የውድድር ዘመን አሁንም መጥፎ ነው ሲል ሞሮካዊ ተጫዋች ናስር ማዛሪያ ተናግሯል። ሩበን አሞሪም ማንቸስተር ዩናይትድ ዩሮፓ ሊጉን ካላሸነፈ ስለሚኖረው ምላሽ እንዲህ ሲሉ ተናግሯል። በጣም የከፋ ይሆናል፣ ያንን እንደ ምክንያት መጠቀም አልፈልግም፣ ግን በእውነት ከባድ ይሆናል ሲሉ ነው የተናገሩት። ከደጋፊዎች ትዕግስትና ከእናንተም ጋዜጠኞች ሁኔታ አንጻር ካላሸነፈን የሚቀጥለው ዓመት የመጨረሻ ሊሚት ላይ እንሆናለን፣ ሁሉም ነገር ለመቀጠል ፍጹም መሆን አለብን ሲሉ ተናግሯል። ይህንን አውቃለሁ፣ ስለዚህ እንደዛ አይሆንም፣ በዚያ መንገድ መቀጠል የተሻለ አይደለም ሲሉ ነው የተናገሩት። ይህ በአንተ ላይ የሚኖረው ጫና ይጨምረዋል ወይ ሲባል በሚገባ ዋንጫውን ካላሳካን ያ እንደሚሆን ግልጽ ነው፣ ነገር ግን ስለዚህ ጉዳይ አልጨነቅም ሲል ተናግሯል። ማንቸስተር ዩናይትድ የአውሮፓ ሊግ ዋንጫን ማሳካት የሚችል ከሆነ የክለቡ ተጫዋቾች በአጠቃላይ እስከ 30 ሚሊዮን ፓውንድ የሚደርስ ጥቅም የሚያገኙ ይሆናል። እንግዲህ እሱ ብቻ አይደለም። ማንቸስተር ዩናይትድ የአውሮፓ ሊግ ዋንጫን ማሸነፍ ከቻለ በርካታ ተጫዋቾችን ወደ ኦልድ ትራፎርድ ለማምጣት ያስችሏል ተብሎ ይጠበቃል። የማንቸስተር ዩናይትድ አሰልጣኝ የሆኑት ሩበን አሞሪም እንዲህ ሲሉ ተናግረዋል። ምን ማድረግ እንዳለብኝ ጠንቅቄ አውቃለሁ፣ የቡድንን ችግሮች እረዳለሁ፣ እናም ከዚህ ሂደት ለመውጣት ሩቅ የሆነ ቦታ ላይ እገኛለሁ ሲሉ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ተናግረዋል። ማንቸስተር ዩናይትድን ለመጠቅለል ተቃርበው የነበሩት ኳታራዊ ቢሊዮነር ሼክ ጃሲም ቢን አልታኒ አሁንም ቢሆን ክለቡን የመግዛት ፍላጎት እንዳላቸው ተናግረዋል። ሼክ ጃሲም ዩናይትድን እንዳይገዙት እንደ እክል የሆነባቸው ምክንያት በዋነኝነት የሚጠቀሰው ግሌዘሮች ክለቡን ሙሉ በሙሉ የመሸጥ ፍላጎት ባለማሳየታቸው መሆኑ ይታወቃል። በዛሬው ዕለት የሚወጣው መረጃ ማለትም ቶክ ስፖርት እንደዘገበው ከሆነ አሁንም ኳታራዊ ቢሊዮነር ክለቡን በመጠቅለል እቅድ ላይ ተስፋ እንዳልቆረጡ ታውቋል። እንዲህ ሲል ነበር የተናገረው። አሁንም ኳታራዊ ቢሊዮነር ክለቡን የመጠቅለል ፍላጎት እንዳላቸው ተነግሮኛል ሲል የተናገረ ሲሆን ግሌዘሮች ክለቡን ለመሸጥ ምን ያህል ይፈልጋሉ ተብሎ ለተጠየቀው ጥያቄ ደግሞ እንዲህ ሲል መልሷል። ይህ ከጊዜ ጋር ሊቀየር ይችላል፣ በአሁን ጊዜ እስከ 6 ቢሊዮን ፓውንድ ድረስ ይፈልጋሉ ሲል ተናግሯል።
እንግሊዛዊ ቢሊዮነር ሰር ጂም ራትክሊፍ ወደ 1 ቢሊዮን ፓውንድ መክፈላቸው ይታወቃል። ነገር ግን ባለብዙ ድርሻው የግሌዘር ቤተሰቦች መሆናቸውም ይታወቃል። ታዲያ ኳታራዊ ቢሊዮነር የጊዜ ጉዳይ ነው እንጂ ክለቡን የመጠቅለል ፍላጎት እንዳላቸው ነው የተዘገበው። ሩበን አሞሪም በክረምቱ የዝውውር መስኮት በክንፍ መስመር እንዲመጣላቸው የሚፈልጉትን ተጫዋች ያሳውቋል። እሱም ደግሞ የበርንማውዙ አንቶኒ ሴሜኖ ሲሆን ወሳኝ ተጫዋች እንደሆነም አጫዋቱም እንደማረካቸው አሳውቋል። ከማንቸስተር ዩናይትድ በተጨማሪ ሊቨርፑልና ኒውካስል ዩናይትድ የተጫዋቹ ፈላጊ እንደሆኑ ይታወቃል። ተጫዋቹ በ35 ጨዋታዎች እንግዲህ 9 ጎልና 5 አሲስትን ማስመዝገብ ችሏል። እንግዲህ ተጫዋቹ የሚታወቅ በፍጥነቱ በድሪብሊንጉ በጣም አስገራሚ በሆኑ ፓሶቹና እጅግ አስደናቂ በሆነው ሹቶቹ ነው። ማንቸስተር ዩናይትዶችም ተጫዋቹን በሚያዘዋውሩበት ሁኔታ ከቦርንማውዞች ጋር ንግግር አድርገዋል። የእውነት ይህንን ተጫዋች ዩናይትዶች ቢያመጡት እጅግ ይጠቀማሉ ብዬ እኔ በግሌ አስባለሁ። ምክንያቱም ተጫዋቹ አንደኛ ፕሪሚየር ሊግን እየተላመደ ነው። ከሁሉም መለኪያ መስፈርቶች አንጻር ከድሪብሊንግም ከጥንካሬም ሆነ ጎሎቹን ከማስቆጠር ረገድም ሆነ ከክሬቲቪቲም አንጻር ይህ ተጫዋች ዩናይትድን ይጠቅመዋል ብዬ አምናለሁና ማንቸስተር ዩናይትዶችም ሆነ ሩበን አሞሪም በተጫዋቹ ላይ ፍላጎት እንዳላቸው ነው በዛሬው ዕለት የሚወጡ መረጃዎች የሚጠቁሙት። የጣሊያኑ ክለብ ኢንተር ሚላን ኔዘርላንዳዊውን የማንቸስተር ዩናይትድ አጥቂ ጆሹዋ ዘርክዚ በክረምቱ የዝውውር መስኮት የማስፈረም ፍላጎት እንዳላቸው ታውቋል። ታዲያ የጣሊያኑ ክለብ ተጫዋቹን ከላውታሮ ማርቲኔዝ እና ከማርከስ ቱራም ጋር የማጣመር ሀሳብ እንዳለው ተገልጿል። እንደ ጋዜጣ ዴሎ ስፖርት ዘገባ ከሆነ ተጫዋቹን የመግዛት ግዴታ ባለው የውሰት ውል የማስፈረም ፍላጎት ያላቸው ሲሆን የኢንተር ሚላኑ አሰልጣኝ ሲሞኒ ኢንዛጊ ኔዘርላንዳዊ ተጫዋችን የቡድናቸውን ጥልቀት ይጨምራል ብለውም ያምናሉ። ይህ ተጫዋች እንግዲህ ወደ ማንቸስተር ዩናይትድ ባቀናባቸው በመጀመሪያዎቹ ሳምንታት ጥሩ የሚባል ነገርን አላሳየም። እንዲያውም ተጫዋቹ ክለቡን ይለቃል የሚል እሳቤ ነበር። ነገር ግን ሩበን አሞሪም የ10 ቁጥር ሚናን ከሰጡት በኋላ እጅግ አስገራሚ እንቅስቃሴን ከማሳየቱም በተጨማሪ የማንቸስተር ዩናይትድ ወሳኝ ተጫዋች መሆን ችሏልና ዩናይትዶች ይህንን ተጫዋች ይለቁታል የሚለው ነገር ጥያቄ ነው። ነገር ግን ኢንተር ሚላኖች በተጫዋቹ ላይ ያላቸው ፍላጎት ከፍ ያለ እንደሆነ ነው እየተገለጸ የሚገኘው። ፖርቹጋላዊ ተጫዋች ዲያጎ ዳሎት ለደጋፊዎች ይህንን መልእክት አስተላልፏል። ይህንን ዋንጫ ለእናንተ ለመስጠት የምንችለውን ሁሉ እናደርጋለን፣ ምክንያቱም እናንተ ከሁሉም በላይ ይገባቸዋል ሲል ተናግሯል። እነዚህ ደጋፊዎች ለአመታት ከኛ ጋር ብዙ ስቃይ ስላዩ ምርጡ ነገር የሚገባቸው ይመስለኛል። ስለዚህ ይህንን ውድድር ማሸነፍ በጣም አስፈላጊ እንደሆነ አውቃለሁ። እርግጠኛ ነኝ ሁሉም በመልበሻ ክፍል ውስጥና ሁሉም ሰራተኞች ያለብንን ኃላፊነት እንደሚረዱት፣ ምክንያቱም አንድ ላይ ሆነን ሰዎች ከሚያስቡት በላይ በጣም ጠንካራ ስለምንሆን ነው ሲል ፖርቹጋላዊ ተጫዋች ዲያጎ ዳሎት ተናግሯል። እንደ ጊቭ ሚ ስፖርት ዘገባ ከሆነ የማንቸስተር ዩናይትድ ባለስልጣናት ቡድኑ የአውሮፓ ሊግ ዋንጫን ማሳካት የሚችል ከሆነ በዝውውር መስኮቱ ተጨማሪ ወጪ ለማውጣት ፈቃደኛ እንደሚሆኑ ለአሰልጣኝ ሩበን አሞሪም ቃል ገብተዋል ተብሏል። የዩናይትድ ባለስልጣናት ክለቡ የአውሮፓ ሊግ ባለክብር መሆን ከቻለ በክረምቱ እስከ 200 ሚሊዮን ፓውንድ የሚጠጋ ገንዘብ በዝውውር መስኮቱ ላይ ኢንቨስት ለማድረግ ማቀዳቸው ተገልጿል። ይሄ ደግሞ እጅግ ጥሩ የሚባል ዜና ነው። ምክንያቱም የሩበን አሞሪሙ ማንቸስተር ዩናይትድ በሁሉም ቦታ መሻሻልን የሚፈልግ ነው። እሱ ብቻ አይደለም፣ በርካታ ተጫዋቾች ማንቸስተር ዩናይትድን በክረምቱ የዝውውር መስኮት ይለቃሉ ተብሎ ይታሰባልና ከተጫዋች ሽያጭ የሚገኘው ገንዘብ ደግሞ ሌሎች ተጫዋቾች ወደ ዩናይትድ እንዲመጡ ያደርጋል ተብሎ ይታሰባል። ምናልባትም በርካታ ተጫዋቾች ወደ ማንቸስተር ዩናይትድ ይመጣሉ። የቡድን ግንባታው እንግዲህ ይጠናከራል ተብሎ ነው የሚታሰበው። አዳዲስ መረጃዎችን ወደ እናንተ ማድረሴን እቀጥላለሁ። ይህንን ቻናል ሰብስክራይብ፣ ቪዲዮንም ላይክ ማድረግ ፈጽሞ እንዳይዘነጋ። ምክንያቱም ቪዲዮን ላይክ በምታደርጉበት ጊዜ ቪዲዮዎቼ ለበርካቶች ይዳረሳሉ። ቪዲዮን ላይክ ማድረግ እንዳይረሳ። ሃቭ ኤ ናይስ ታይም